በወቅቱ እዚህ ቲክቶክ ላይ የማውቃቸው ልጆች ነበሩ። ለአንዷ ምንድነው ሀናቡ ምን ሆነሽ ነው ስትለኝ አይ ታምም ያለው በየለሷ መንገር ስላልፈልኩኝ አሞኝ ነው ኦፕሬሽን የተደረኩት ማለት ስላልፈለኩ ምን አልኳት? አይ ሰርጀሪ ተሰራሁኝ ባሌ መናገር ይችላል። አሁን እኔ የገረመኝ ማን እንደገረመኝ ታውቃለሽ? ይሄንን ወሬ ሂዳ ያወራችላት ልጅ። ስለዚህ አሁን ልንገርሽ ስምሽን አልጠራም። ሂደሽ ለሷ ወሬ ከምታቀቢ ሀናቡ ሰርጀሪ ተሰርታ ነው ብለሽ ስሜን ከምታጠፊ ለምን ራስሽ አትናገሪ? ራስሽ ለምን አትናገሪምና ለምን እኔና አንቺ ባክን ፎርድ እያለን አንጣላ? ሌትስ ዱ ኢት። እኔና አንቺ ባክን ፎርድ እያለን እንረጋገጥ። ብረሳ ነው የምልሽ። ብረሳ አሁን ሂደሽ ለሄለን ማለት ነው ለሄለን ሀናቡ ሰርጀሪ ተሰርታ ነው ብለሽ ያወራሹ ማን እንደሆንሽ ስለማቅሽ ነው። ስምሽን እዚህ ጋር አልናገርም። ግን አንቺ ስሜን ጠርተሽ ጀምሪና አሳይሻለሁ። ብረሳ እኔ አንድ ሰው ልጆቼን ሰድቦ አያውቅም። ልጆቼን ማለት ነው የዛሬ 5 ዓመት አካባቢ ሰውነሽ ብዬ ስለማዋራሽ ሰውነሽ ብዬ ስለማናግርሽ ብረሳ ልጆቼን ምን ብለሽ እንደተሳደብሽ አረሳም። በኮመንት ልጆቼን ምን ብለሽ ከአዲስ ጋር ቁጭ ብዬ በኮመንት መተሽ የሰደብሽኝን አረሳም። ይሄንን ሁሉ ጭንቅላቴ ሲጂ አውቄ ነው ዝም ያልኩሽ። ልጆችን የሰደብሻቸው ምን ብለሽ እንደተሳደብሽ ምን እንዳልሽ አንቺ ታውቂያለሽ። እኔ ደግሞ እዚህ ጭንቅላቴ ውስጥ ነው። ከፈለኩት ሰው ከፈለኩ ከናይጄሪያ ከፈለኩ ከቻይና ከፈለኩት ሰው ልጅ መውለድ እችላለሁ። መብቴ ነው። እኔን ካስደሰተኝ እኔን ያ ሰው እኔን ከንተንከባከበኝ እንደፈለገ አንከባክቦ ካስቀመጠኝ ለምን እኔ ከሰይጣን አልወልድም ልጄን። ግን አንቺ ልጆቼ ምን ብለሽ እንደተሳደብሽ ታውቂያለሽ። መናገር ስለማልፈልግ ነው ዝም ያልኩት። ቂም ይዤ የጻፍሻትን ኮመንት ደግሞ ታውቂያለሽ አላስቀምጥ ብለሽኝ ይዛኔ እኔ በዛ ሰዓት እዚህ ቲክቶክ ላይ ወጥቶ ስድብ መነጋገር በጣም ሼም ስለሚዘኝ ስለማላቅ ዝም ነው ያልኩትኝ። ልጆቼን የተሳደብሻትን ስድብ አረሳም። ብረሳ ኤው ለሄለን ወርቅዬ ለምትባለው ሂደሽ ኖ ራይት ናው ለሄለን ወርቅዬ ለምትባለው ሂደሽ ሀናቡ ሰርጀሪ ተሰርታ ነው ብለሽ ከምታንሾክኪ ወሬ ከምታቀቢ ለምን ባክን እየተባባለን እኔና አንቺ አንነጋገርም? ምክንያቱም አንቺ እንደነገርሻት ስለማቅ አንቺ እንዳወራሽ ስለማቅ ገባሽ? አሁንም ምን አግራችኋለሁ እኔ በህይወቴ ቦርጭ የሚባል ነገር የለኝም። እንዴ ቦርጫም ለመሆን አልተፈጠርኩም። ሆዴ ውስጥ የሆነ ልጅ ከወለድኩኝ በኋላ እዚህ እምብርቴ አካባቢ የሆነ ችግር ነበረ። እሱን ለማስተካከል ኦፕራሲዮን ተደርጊያለሁ እንጂ እኔ ቦርጭ ላስተካከል ሰርጀሪ ልሰራ አይደለም ያንን ያደረኩት። የጤና ችግር ስለነበረ ስትጠይቂኝ ሀና ምን ሆነሽ ነው? እሱንም እኔ የኦፕራሲዮን ተደረኩኝ ብዬ ነገርኩሽ። እንደውም ቪዲዮ ሁሉ ፖስቼው ነበር። ሀና ምን ሆነሽ ነው ኦፕራሲዮን የተደረግሽ ስትይ አይ ታምሜ ነው ብዬ ላንቺ መናገር ስላልፈለኩ ምን እንዳልኩሽ ታውቂያለሽ? አይ ሰርጀሪ ተሰራሁኝ አልኩሽ ማለት ነው። ገባሽ? ምክንያቱም ለምንድን ነው የምነግርሽ? የጤና ችግር አጋጥመኝ አንቺ አንቺ ማነሽ? እኔ የጤና ችግር ስላጋጠመኝ ታምሜ ምናምን ብዬ ላንቺ የማብራራበት ምንም አይነት ምክንያትም የለኝም። ልነግርሽም አልችልም። ገባሽ? አልፈልግም ማለት መናገር ስለማለት አም ሶ ፕራይቬት። ታመምኩኝ፣ ተቆረጥኩኝ፣ ተፈለጥኩኝ፣ ተሰነጠቅኩኝ ብዬ ለሰው ልጅ የራሴን ችግር መናገር አልወድም። ስለዚህ ኦኬ አዎ ሰርጀሪ ተሰርቼ ነው ሆዴ ጋር። አይ እውነት ነው ሀናቡ ሰርጀሪ ተሰርተሻል ካልሽ ቲክቶክ ስጀምር ስደንስ ምን ስል የነበረው ቪዲዮዎችን አውጥቼ ለህዝብ ማሳየት እችላለሁ። እና ሆዷ ላይ ቦርጭ አለ የለም ማንም ማየት ይችላል። ቪዲዮውን አይቶ ሰው መፍረድ ይችላል። ገባሽ? ቪዲዮውን አይቶ ሰው መፍረድ ይችላል። በምድር ላይ ደግሞ የሚያውቁኝ ሰዎች አሉ። ሁሌ እንደውም የሆነች ልጅ አለች እዚህ እንዲያዩ በወለድኩኝ በሳምንቴ አለች። በጣም ነው የገረማት። እንዴት የሰው ልጅ በወለደ በሳምንቱ ሆዱ እንደዚህ ይሆናል ያለችኝ። እነሱን ራሱ አምጥቼ መጠየቅ እችላለሁ። እኔ እንዲሁ ቦርጫም ለመሆን አልተፈጠርኩም። ግን አሁን ችግሬ ምን እንደሆነ ታውቂያለሽ? ሄደሽ ለሄለን የምትባለው ሀናቡ ሰርጀሪ ተሰርታ ነው ብለሽ ከምትናገሪ why don't you ራስሽ መተሽ ለምን እንዲህ በፈለጊ ሀናቡ ሰርጀሪ ተሰርታ ነው ብለሽ ተናገሪና ከዛ በኋላ እኔ ደግሞ ቦርጫ አለኝ የለኝም የዛሬ 5 ዓመት ቲክቶክ ስጀምር አሁንስ ምንድነው? እንደውም አሁን ቦርጫ አለኝ። አሁን እንደውም ቦርጫ ሆንኩኝ ከድሮዬ አሁን ቦርጫ ሆኛለሁ። ያንን አውጥቼ አሳያለሁ፣ ለህዝብ አሳያለሁ አስፈላጊ ከሆነ። እኔ የገረመኝ አሁን አንቺ ነሽ የገረምሽኝ ማን እንደሆነሽ ታውቂያለሽ? አንቺ ነሽ የገረምሽኝ። ለሷ ሂደሽ እኔ ላንቺ ታምሜ እንደሆን ኦፕራሲዮን እንዳደረኩኝ ስላልነገርኩሽ ስለዋሸውሽኝ ከኔ ተቀበለሽ ሂደሽ ለሷ የምትናገሩ በጣም ነው የገረመኝ። ከኔ ተቀበለሽ ለሷ ሂደሽ እንዴ አንቺን ወፍራም ምናምን ብላ ተሰርብሻለሽ። እሷ እኮ ሰርጀሪ ተሰራ። ይቺ ደግሞ ወፍራም ጅል ማለት ነው። ልክ አንቺ የነገርሻትን ሰምታ እኔ ባይሆን በተፈጥሮዬ ነው እንደዚህ የሆንኩት አንቺ ሰርጀሪ ተሰርተሽ ነው ብላ አወራች።
የምትገርሚ። ለማንኛውም ማለት ነው ከሀናቡ ጋር ባክን ፎርድ እያልሽ መነጋገር ትፈልጊያለሽ? ችግር አለብሽ? አሽሙር ምናምን መነጋገሩን ትተን ችግር ካለብሽ ባክን ፎርድ ሌትስ ዱ ኢት። ሀና ሰርጀሪ ተሰራሽ ብለሽ ለሷ ሂደሽ ወሬ ከማቀበል ውጪና እንዲህ ተናገርሽ ማለት ነው ራስሽ። ከዛ እኔና አንቺን እንነጋገር፣ ይለይልን። ምክንያቱም ልጆቼ ምን ብለሽ እንደሰደብሽ አውቃለሁ፣ እኔ አውቃለሁ። እዚህ የተሰበሰበ የቲክቶክ ማህበረሰብ ምንም አያውቅም። በዛ ሰዓት ግን ቲክቶክ ላይ ክፉ መናገር ስለማልፈልግ ጸጥ። ስድብ ለእኔ ያሳፍረኝ ነበር። እናታችሁ ብሎ መናገር ራሱ በጣም አፍሮ ነበር በዛ ሰዓት። ነገር ስለማልፈልግ ዝም ብዬ ተቀመጥኩኝ። ቆይ እስቲ ይሁን ምናምን ስለ ሶሻል ሚዲያም ብዙ ስለማላቅ ማለት ነው። ስለማላቅ ብዙ ገባሽ? ወሬ ኮዲያና ኮዲ ማንም ምንም ማባዳት አያስፈልግም። ከኔ ጋር ችግር ካለብኝ ሀናቡ ትናገርሽ፣ አሁን እናገራለሁ። ቲክቶክ ላይ የተሰበሰባችሁትን መናገር ያለብኝ ነገር ከመናገር ወደኋላ አለ። ወሬ ግን ማባዳት አያስፈልግም። ወሬ ማቀባበል አያስፈልግም። ይቺ አሁንም እነግራታለሁ። ሂማን ሄር ነው የምታረጊው። ሂማን ሄር በጣም ያስጠላልና ልግዛልሽ። ግዢልኝ፣ እቀበልሻለሁ። ግዢልኝ። ሁላችሁም አንድ አይነት ስድብ ነው የምትሰደቡት። ሁላችሁ ፊንገር ብቲ ሁላችሁም ሴም ሽት ነው የምትሰደቡት። አይ ዶንት ጊቭ አፍ። እኔ ስለናንተ የሚያገባኝ አንደኛ ነገር የእናንተ ማህበር መሆን አልፈልግም። ከእናንተ ጋር ቲም መፍጠር አልፈልግም። እናንተ ጋር ገብቼ ማዋራት አልፈልግም። በቃ አትመጥኑኝ ናችሁ ነው የምላችሁ። መከራችሁን እያያችሁ ለውጥ እያየንባችሁ እዚህ ቲክቶክ ላይ ጊፍት እየሰበሰባችሁ ጌም እየተጫወታችሁ ከኔ ከሀናቡ ጋር ልትወዳደሩ አትችሉም። ገባችሁ? ጌታን አሞኛል እኮ በጣም ነው የገረመኝ። ሰው እንዴት ሄዶ እኔ እውነቴ እንኳን ቢሆን ማለት ነው ሌላ ነገር ራሱ ቢሆን ሂዳ ነገረቻት ማለት ነው። እኔ ሁላችሁ የከሌ ስም አትበሉ። እኔ የማዋራውን ሰው አውቃለሁኝ። ስም ጠርቼ አልተናገርኩም። የማዋራው ሰው ግን ስላለ ነው፣ እዚህ የማናግረው ሰው ስላለ ነው። ስለዚህ ያ ሰው ማን እንደሆነ ለሷ ሄዶ እንደነገራት ምን እንደሆነ ስለማቅ ነው። ከዛ ሰው ጋር ደግሞ ችግር አለብኝ። በምን ምክንያት? ቢበዛ ልጆቼን ሰድባብኛለች። ይችናት ይሄ እከሌናት ብዬ አልናገርም። ከቻይና፣ ከናይጄሪያ፣ ከካምባሪያ ለምን ከብሔር ብሔረሰቦች ልጆችን የመውለድ መብት አለኝ። ግን የኔ ልጆች መሰደብ የለባቸውም። ይሁን ብዬ ዝም ብዬ ማለት ነው ጸጥ ብዬ ኦኬ ብዬ ቂመኛ ነኝ ስላችሁ በማስረጃ ነው። ኦኬ ብዬ ዝም ብዬ ተቀመጥኩኝ። ዛኔ አሁን ለሄለን ሀናቡ ሰርጀሪ ተሰርታለች ብሎ ሄዶ መናገር ምን ይባላል? እኔ መደበሪያ ስለሆናችሁ የራሴን የሆነ ፕራይቬት ነገር መናገር ስለማልፈልግ ለምንድን ነው ሆድሽ ምን ሆነሽ ነው ሀንዬ? አይ ኦፕራሲዮን ተሰርቼ ስላልኩኝ ሀናቡ ኦፕራሲዮን ተሰርታለች። አንቺን ወፍራም ብላ ትሳደባለች። ሀናቡ ግን ኦፕራሲዮን ተሰርታለች ብለሽ ሄደሽ ለሷ እውነት ያልሆነ ወሬ ማውራት ራሱ በጣም ይደብራል። ያስጠላል። እኔ የሰው ልጅ የሆነ ነገር ከነገረኝ እንዲህ ነው ብዬ ለሰው አንቺ የሆነ ነገር ብትነግሪኝ እውነት እንኳን ቢሆን የሆነ ነገር ብትነግሪኝ እንዲህ ነው ብዬ ሂጄ ለሌላ ሰው ማቀበል አልወድም። እዚህ ሶሻል ሚዲያ ላይ ራሱ ሰዎች በውስጥ ሲያናግሩኝ ሶሻል ሚዲያውን የተመለከተ ወሬ ባወራ ነው እንጂ የሰው ቤት ፕራይቬት የሰው ማንነት ምናምን ነገር አውርቼ አላውቅም። አልወድም። በተፈጥሮዬ ሚስጥር ነው ምናምን እንኳን ብላችሁ ከነገራችሁ ወይም ደግሞ ምንም ይሁን ብቻ ስለ ሰው ማውራት አልወድም። ተፈጥሮዬ አይደለም። ስለዚህ ማለት ነው ከሀናቡ ጋር ችግር ካለብሽ ሀናቡ ትናገረኛለሽ ምናምን ካልሽ let's do it. I don't give a back and forth እየተባባልን አንቺም ትሄጃለሽ እኔም እሄዳለሁ። እንረጋገጣለን። ለሄለን ማን እንደነገራት ስለማቅ ነው። እናንተ የምታውቁት ነገር የለም። ስም አትጥሩ። የሚያገባኝ ነገር አልነግራችሁም። እከሌ ብዬ ማናገር የምፈልገውን ሰው ግን እንዲህ አናገራለሁ። እናንተ እከሌ ብላችሁ ዝም ብላችሁ እዚህ ቲክቶክ ላይ የተሰበሰቡ ሰዎችን ስም አትጥሩብኝ። የማናገረው ሰው ግን ስላለኝ ነው። እዚህ ማን ሄዶ ሀናቡ ሰርጀሪ ተሰርታ ነው ብሎ እንደነገራት ስለማቅ ነው። ሰርጀሪ ግን አይደለም፣ የጤና ችግር ነው። ላንቺ ግን ሰርጀሪ ነው ብዬ ነግሬሻለሁ። ምክንያቱም ላንቺ መናገር ስለሌለብኝ ስለ ራሴ ስለ ጤናዬ። ይሄንን እንዴ ሌላ ነገሬንማ ብዙ ፕራይቬቲን ብነግርሽ ኑሮ ወጥተሽ ብዙ ነገር ታወሪ ነበር ማለት ነው። ግን ምንም አይነት ፕራይቬት አልናገርም። በተፈጥሮዬ ለሰው ምንም አይነት በዚህ ገባ በዚህ ወጣ ብዬ የራሴን ነገር መናገር ስለማልፈልግ አልናገርም። ስለ ሄለን የምትባዩ ሴትዮ አንቺ የበት አሁንም እነግርሻለሁ ትልቅ ሴትዮ ነሽ። you are over 35 ከ35 ዓመት በላይ ነሽ። ሻር እንደምታመጪ ይሻለው ሻርሙሽ ሌባ ነሽ። ህዝብን አታለሻል። ህዝብን ተደብቀሽ
እያለቀሽ አስመስለሽ የህዝብን ብር በልተሻል። የበላሽውን ብር ወይ ለህዝቡ መመለስ አለብሽ ወይም ደግሞ አዎ ተሰርቄያለሁ አይደለም ብለሽ መናገር አለብሽ። ሌባንሽ አንቺ ጋር የሚሰበሰቡ የማይረቡ ክፉና ደጉን ለይተው የማያውቁ አንቺ ቁጭ ብለሽ ስትጠቀሚባቸው ያንቺ መጠቀሚያ የሆኑ ሰዎች መተው ቁጭ ብለው አንቺ እኮ አንደኛ ነሽ፣ አንቺ እኮ ንግስት ነሽ፣ አንቺ እኮ ልዕልት ነሽ፣ አንቺ እኮ ኪንግ ነሽ ስላሉሽ ህዝቡ አለሽ ማለት አይደለም። ጭንቅላት ያለው ሰው ከጀርባ ሆኖ ዝም ብሎ ይመለከትሻል። ገባሽ? ብሩ 54,000 ብር ተሰረኩ ብለሻል። ማን ነው የሰረቀሽ? እውነቱን ተናገሪ። ይሄንን ነው የምነግርሽ። እውነቱን ተናገሪ። ማን ነው የሰረቀሽ? ተናገሪ። እማትናገሪ ከሆነ ደግሞ ጠፋብኝ ብለሽ ለምን አባሽ መጣሽ? ይሄን ስለዚህ ጉዳይ አታውሩብኝ። ይወራብሻል። ምክንያቱም ሌባ ስለሆንሽ ሌብነት ኖርማል እንደሆነ ህዝብ ማንጭበርበር ኖርማል እንደሆነ ለህዝብ እዚህ ቲክቶክ ላይ ለህዝብ እያስተማርሽ ነው። ሌላ ደሃ ታሞ ተቸግሮ በተለያየ ጉዳይ እዚህ ሶሻል ሚዲያ መጥቶ እርዱን ቢል ሰው ለዛ ሰው እምነት እንዳይኖረው አስደርገሻል። ሌባነሽ ነው የምልሽ። ሌባነሽ ስልሽ በማስረጃ ነው። እውነቱን ተናገሪ፣ አውጪ። ባንቺ ቤት ሰው ረስቶታል። ባንቺ ቤት አሁን ጊፍት የተወሰኑ ሰዎች ጊፍት ምናምን ስለሚያወርዱልሽ ዋው በቃ ረስተውልኛል ችግር የለውም። ኖ አይረሳም። የሚረሳ ነገር አለም። በክብር መዝገብ ላይ በሌብነት ክብር መዝገብ ላይ ተጽፈሻል። ሌባንሽ እንዴ! አሁንም ዛሬም ነገም እነግርሻለሁ ሌባንሽ። እኔ አንቺ ያለሽበትን ይሄ ቆሽ ህይወት አልመኘው፣ ወርጄ የአንቺን ህይወት አልመኘው። የልጆች እናት ባለትዳር ነኝ። ራሴን ችዬ የምኖር ሴት ነኝ። ገባሽ? ሌባንሽ ብያለሁ። ሌባንሽ በዛ ላይ ሸርሙጣንሽ አይጂ ላይ አሁንም ደግምሻል። የሚያቃጥልሽ ምን ነው ሰል አይጂ ላይ ኦንሊ ፋን ብለሽ ፖስተሽ ነበር፣ አስቀምጠሽ ነበር። ሊንኩን ተጨናችሁ ገብታችሁ እዩኝ ብለሽ በጡስ ማሳጃ በፓንት ቪዲዮ ምናምን ሰርተሽ ነበር። እኛ ስንናገርሽ ነው ያወረድሽው። ያን ስላስወረድኩሽ ራሱ ተናደሻል። አዎ ሸርሙሽ የኔ ለብል ልትሆኚ አትችይም። አስረግጬ የምነግርሽ ነገር የኔ ለብል ልትሆኚ አትችይም። እንዳንቺ አይነት ጥቆሻ በዚህ እድሜው ተከብሮ ራሱን አስከብሮና ተከብሮ መኖር የሚገባበት ሰው እዚህ ቲክቶክ ላይ ባንቺ ቤት ፈኒ የሆንሽ መስሎሻል። ዩ አር ኖት ፈኒ። አሁንም እኮ የምነግርሽ ነገር ዩ አር ኖት ፈኒ። እነዚህ የፈረደባቸው እህቶቻችን ከዛም ያሉ ብቻ ቁጭ ብለው እናንተ የምትሰሩት ድራማ እውነት ይመስላችኋል። በቃ እናንተ የምታረጉት አክት ምናምን ነገር ወይም እነሱም ስለማያውቁ የገንዘብ ጉዳይ ስለሆነ ብር ምናምን ስለሚወርድላቸው ወይ እነሱም ቦንኩኝ ብለው ቁጭ ብለው ስለሚያዩዋችሁ ማለት ነው ትልቅ ነገር መሰላችሁ። ትልቅ ነገር መስሏችሁ በቃ እኔን የሚያይን 3000 ሰው ነው፣ እኔን የሚያይን 6000 ሰው ነው፣ እኔ በጣም ሀይ ነኝ። እንደገና ደግሞ ምን አባሽ ነው ያልሽው አንቺ ሄለን ማታ ገብተሽ እኛ ስንተኛ ገብተሽ ማታ በጥቁር ፓንት አይደለም እርቃኔን መቀመጥ መብቴ ነው። ማንም ነው የሚያቀኝ። እኔ ሁሌ ብልቅጥቅጥ ያለ ልብስ እንደምለብስ ላይቭ ላይ የምገባው እንዳንቺ ልለምን አይደለም፣ ጊፍት ስጡ ይልል አይደለም፣ ወንዶችን ለማሻፈድ አይደለም። ልዝናና ልጫወት ልስቅ ነው። ጠጃም ሰካራ ምናምን ላልሽ የት አባሽ ስጠጣይተሽ ነው? እኔ ባፌ እየመጣሁኝ እጠጣለሁ፣ በየጊዜው እጠጣለሁ ስላልኩኝ በየጊዜው እጠጣለሁኝ ምናምን ስለምላችሁ መጠጣ መስሏችኋል? አልጠጣም። እኔ እዚህ ቲክቶክ ላይ ውሸቴን ነው የማወራው ብዬ ስንቴ ነው የምነግራችሁ? አልጠጣም። ቢያንስ በሳምንት አንዴ ብጠጣ ነው ወይም በሳምንት ሁለቴ ወይ እዚህ እናንተ ፊት ለፊት እጠጣለሁ። ካልሆነ ደግሞ ይሁን በሳምንት አንዴ ምናምን። እኔ አልጠጣም። መጠጥ አልጠጣ፣ አላጭስ አልጠጣ ምን አለን። ግን አውቄ ለእናንተ ስለ እኔ እንደዚህ አይነት አሁን እሷ እኔ የነገርኳት ነው የምታወራው። የኔን ትክክለኛ ማንነቴን አታውቅም። እኔ እዚህ ቲክቶክ ላይ የማወራውን ወሬ ነው የምታውቀውና እኔ ስለነገርኳት ብቻ ምን አለች? ሰካራም ነሽ ትጠጫለሽ። አልጠጣም። እኔ መጠጣ አልወድም። የምንም አይነት ሱስ የለብኝም። አላጭስም። እንደው ሺሻ ራሱ ባጭስ ከጓደኞቼ ጋር ከተገናኘሁኝ ዝም ብዬ ከነሱ ጋር ለማለት እኔ በግሌ ቤት ውስጥ ሺሻ እንኳን አላጭስም። ምንም አይነት ሱስ የለብኝም። የማጭስም የሱስም የምንም ነገር የለኝም። ገባችሁ? if you want to know ሀናቡ ግን አውቄ ነው እናንተ ስለኔ ምንም አይነት ጥሩ ነገር እንድታስቡ ስለማልፈልግ አውቄ እንደ ሰካራም እንደ ጠጪ እንደ ምናምን ያው ብዙ ነገር እንደምታስቡ አውቃለሁ። በቃ እኔ ከማወራው ወሬ አንፃር ምናምን ምድር ላይ ሀናቡ ሌላ ናት። ምድር ላይ ሀናቡ ተቃራኒ ሴት ናት። ስለማታውቁኝ እኮ ችግራችሁ እኮ ይሄ ነው። እዚህ ቲክቶክ ላይ የተነገራችሁን ነገር ነው እውነት አድርጋችሁ የምትቀበሉት። በጣም የምትገርሙት ሀናቡ ሰካራም ናት። አሁን እሷ ስለነገርኳትኝ እጠጣለሁኝ ስላልኳትኝ ሀናቡ ሰካራም ናት፣ ጠጃም ነሽ፣ ወንዱ ብር ለካብራኝ ቁጭ ብላ እንደጠጣሽ ነገር ፈሰካ። አሁንም መከበሪያሽ ነበር። ዛሬ ራሱ እያየሁሽ ነበረ። ቪዲዮ ሲለቀቅ የሆነ ነገርሽ ነው ያለሁኝ ሙሉ ሰውነትሽ እንዲህ እንትኑ ጮማው እንዲህ ይላል፣ ይርገበገባል።
ውፍረት መጥፎ ነው ማለት ሳይሆን አንቺ ጊዜ ስላለሽ ሶሻል ሚዲያ ላይ ቁጭ ብለሽ አፍሽ ስለምከፍቺ ጊዜ ስላለሽ why don't you go ስፖርት ምናምን ሄደሽ ጂም ምናምን ለማሰሪ ይሄ የላላ የረገበ አሁን አንቺ 26 ዓመት ነው 27 ዓመት ነው የምትዩ የትኛው የ27 ዓመት ልጅ ነው እንደዚህ አይነት ሰውነት ያለው? ሰውነትሽ ራሱ እኮ ቆዳው ያስታውቃል። ሽሞንሽን እኮ ታስታውቂያለሽ። ትልቅ ሴት እንደሆንሽ እኮ ታስታውቂያለሽ። እንዴት እንደሚያስጠላ አሁን ያንን ታቅፎ የሚተኛ ባንቺ ቤት በቃ የመጨረሻ ሴክሲ ነሽ፣ ቆንጆ ነሽ፣ የምታምሪ ነሽ በቃ ተይ እንጂ በፊልተር ብድ ብለሽ ዲአርጂ ከሰላኔ 43 ስትሆን ማቅላ ጉዳይ የለም ቢያንስ 39 እና 38 አያጣትም። ግን ራሷን ልክ እንደ ሕፃን ልጅ አድርጋ በዛይ በቃ እኔ ሞልቃቃ እኔ በዚህ ገብቶ በዚህ እዚህ የመጣችሁ ሄለን ኪንግ እያላችሁ ጻፍላት ተከማኝ እሷ ቢጤ በክቶች ናችሁ። ቁጭ ብላ ሙርት ይዝባችኋለች። እሷ ልመናዋን ነው፣ እሷ ገንዘቧን ለማጠራቀም ነው። እናንተ ደግሞ ቁጭ ብላችሁ ከሰካያ አንቺ ኪንግ ነሽ። ለማንኛውም ማለት ነው ለሄለን ሄደሽ የነገርሻት ልጅ ስለማቀሽ ነው የምልሽ። ስለማቀሽ ነው። ከኔ ጋር ችግር ካለብሽ እዚህ ህዝብ ፊት የቲክቶክ ማህበረሰብ እያለ ባክንፎርድ እየተባባለን እኔ እና አንቺ እንነጋገር። ከኔ ጋር ችግር ካለብሽ ይሄ ወሬ ምናምን ሄዶ ማስመሰል የለም ብሎ ነገር ማቀባበል የለም። ማቀባበል በዚህ ገብቶ በዚህ ወጥቶ ብሎ ነገር የለም። ከኔ ጋር ችግር ካለብሽ ከአንቺ ጋር መጣላት አውቃለሁ ምን እንደሚያናድሽ። ከኔ ጋር ችግር ካለብሽ let's do it። ይኸው ህዝቡ ደብሮታል። የኢትዮጵያ ህዝብ ደብሮታል። ረገጣ ነው የሚፈልገው። ስለዚህ ለምን አንነጋገርም? ግን አንቺ ሄለን የምትበይ ሎ ሌቭል ነሽ። አዎ በጣም ዝቅተኛ ሌባ ነሽ። አዎ ሌባ ነሽ። አሁንም እደግምልሻለሁ። በየቦታው እየሄድሽ ጊፍት የምትሰጪው እርዳታ እንደረዳሽ የምታስመስዩ አውቀሽ ነው። ሌብነትሽን ሰው እንዲረሳልሽ፣ ያጭበረበርሽውን ነገር ሰው እንዲረሳልሽ፣ ገባሽ? ሰው እንዲረሳ ስምሽን ለማደስ እነግርሻለሁ። ሄለን እንዲሁ አሁን ዛሬ ስላመመኝ ነው። እንደገና ክሪስማስ ነው የበዓል ነው። እኔ ከእናንተ ጋር ቁጭ ብዬ የምረጋገጥበት ጊዜ የለኝም። ግን እንዲሁ የገባሁትኝ ሰርጀሪ ተሰርተሻል ስላልሽኝ ማን እንደነገረች ስለማት ለዛች ሴት ደግሞ ስለዋሸኋትኝ የጤና ችግር ነው ብዬ ስላልነገርኳት አውቄ ሰርጀሪ ስላልኳትኝ ያንን እሷም እውነት መሰላት ከኔ ተቀበለች ወስዳ ደግሞ ለአንቺ ነገረችሽ። እሷን ለመናገር ፈልጌ ነው እንጂ እኔ ከአንቺ ጋር ለመረጋገጥ አለመውሳት ቤተሰብ አለ ልጆች አሉ ምናምን ክሪስማስ ነው ጊፍት ምናምን እየቀዳደድን ነው ገባሽ? ብዙ ነገሮችን እየሰራን ነው። እኔ እንደናንተ ማለት ነው ጋለኝ 24 ሰዓት ደግሞ የሚመስላችሁ እኔ እኮ በቃ ግርም ከምትሉኝ አንዱ ማለት ነው ሰው ሁሉ የሚቀናባችሁ ይመስላችኋል። የሚቀናባችሁ አሁን እናንተ እዚህ ሶሻል ሚዲያ ላይ በዚህ እድሜያችሁ ዱቅ ብላችሁ የሰው ፊት ስለምታዩ ስለምትለምኑ መከራችሁን ስለምታዩ በቃ ሰው ሁሉ ቢቀና በነጃኒ ይቀና ቢቀና በነጃኒ ይቀና በነ ኪዲ ይቀና ደስ የሚሉ ጃኒን ይዋት አለባበሷ ምን ሁሉ ነገሯ የሚቀናባት መልኳም ነው። ኪዲን ይዋት ኪዲ ቁጭ ብላ ስነ ስርዓቷን ይዛ በእንደነዚህ አይነት ልጆች ህፃን በሆኑ ገና ከ30 ዓመት በታች በሆኑ ልጆች ይቀና። በነ ኤልሻዳይ ለምን አይቀና? አሁን ኤልሻዳይ ነው ስነ ስርዓቷ ሁሉ ነገሯ በነሱ ይቀና እንጂ እናንተ እዚህ ቲክቶክ ላይ ተሰብስባችሁ አፋችሁ ስለከፈታችሁ ልትጥሉ ነው። ልክ ደግሞ የሚከተሏችሁ ደግሞ የእናንተ ቢጤ ናቸው። ምንም የማያውቁ በጎች ናቸው። ምንም እውነት በቃ በዚህ ጋር ስትሉ በዚህ ጋር ይመራል በዚህ ጋር በቃ እነሱ ቁጭ ብሎ ሲለኝ ደና ሰው ስነ ስርዓት ያለው ጨዋ የሆነ ሰው ጭንቅላት ያለው ክፉና ደጉን ለይቶ የሚያውቅ ምናምን በቃ የሚያገናዝብ ሰው ቁጭ ብሎ እናንተን የሚያያችሁ ይመስላል። አያያችሁ እንደዚህ አይነት ሰው አያያችሁ። የሚያዩአችሁ ምንም የማያውቁ እናንተ የምታረጉት ነገር ሆነ የምታወሩት ወሬ እውነት የሚመስላቸው ነገሩን ለይተው የማያውቁ ሰዎች ናቸው። ደና ሰው እንኳን ቁጭ ብሎ ያያችሁ ደና ሰው ከመቶ አንድ ሰው ቁጭ ብሎ ቢያያችሁ ገባችሁ? ማንም በእናንተ አይቀናም። እዚህ ቲክቶክ ላይ የተሰበሰባችሁ ጋውጊቶች በእናንተ ማንም አይቀናም። ቢቀና በኤልሻዳይ ይቀና። ጌታን ቢቀና በኪዲ ቁጭ ብላ ስነ ስርዓቷን ይዛ በእነሱ ለሌላ ትውልድ ራሱ እንትን ነው የሚሆኑት። በቃ ትምህርት ነው የሚሆኑት። ስነ ስርዓታቸው ምናቸው ጃኒ ናትያትም እንዴት አባቷ እንደምታምር በጃኒ እንዴት እንደምወዳት አይ ላቭ ጃኒ አለባበሷ፣ መልኳ፣ ሁኔቷ እነሱ ሳይቀናባቸው ትመጡና ቀንታችሁብን ነው አትጥሉንም፣ አትዘረግፉንም፣ ምን ትላላችሁ? እኔ እኮ መቼ ቆማችሁ ነው እናንተን የምንጥለው? እዚህ ቲክቶክ ላይ የተሰበሰባችሁ የተወሰናችሁ ሰዎች አላችሁ አትጥሉንም ትላላችሁ። ምናችሁ ነው የምንጥለው? በምናችሁ ነው የምትጣሉት? ወገን እንዴት አድርገንስ ነው የምንጥላቸው? ያልገባኝ ነገር ማለት ነው። አትጥሉንም እኛ ቆመናል። አሁን እቺ ሄለን የምትባለው መቼም የኔ ለብል ላይ አታውጭም። የወደቁ ሰው እንዴት ህዝብ ንቆት ምናምን የመጨረሻ ቆ የሆናችሁ ሴቶች ተነስታችሁ ትመጡና አትጥሉንም እያላችሁ አፋችሁን ትከፍታላችሁ።
ምናችሁ ነው የምንጥለው ነው እኔ ጥያቄ። ቆማችኋል? ሲጀመር የሆነ የተስተካከለ ነገር አላችሁ እንዴ? አንድ ሰው እኮ በሆነ ሰው ላይ ሲቀና እኮ ምንድን ነው የሚያስቀናኝ? አሁን ይቺ ሄለን የምትባለው ትቀኛለሽ። እኔ ለብል ላይ አደርሽም። የትኛው ለብል ላይ? እኔ አሁን ያንቺ ለብል ላይ እንዴት አባቴ? አንቺ አሁን መከራሽን እያየሽ ነው። ቲክቶክ ገብተሽ ጊፍት እየለመንሽ ነው። አንደርስታንድ እኮ አደርጋለሁኝ። ብር እኮ አትሰሩም እኮ እያልኩ አይደለም። በጣም ብዙ ብር እኮ ነው የምትሰሩት። በጣም ብዙ ብር ትሰራላችሁ። ብር እኮ አትሰሩም እያልኩኝ አይደለም፣ ግን ማለት ነው በዚህ እድሜሽ አሁን እኔ ከልጆቼ ጋር ጊፍት ስቀዳደድ ምን ስል ልጆቼ መጥተው አንዱ ግንባሬን ሲስም፣ አንዱ ትከሻዬ ላይ ሲቀመጥ፣ አንዱ ሲያቅፈኝ የልጆች ፍቅር ሳይ ምናምን የቆየው። አንቺ ደግሞ እዚህ የቲክቶክ ማህበረሰብ የፈረደበት ቁጥር አለ። 3000 ሰው ተቀምጧል፣ 4000 ሰው ተቀምጧል። እኔ እንደዚህ ነኝ ብለሽ ታወሪያለሽ ከነ ሌብነትሽ ከነ ቅሌትሽ መሳቂያ። እኔ ባንቺ ምቃ ነው ምን ብትሆኚ እንደሆነ ታውቂያለሽ። ስነ ስርዓት ያለሽ ሴት ሆነሽ ሁሉ ነገር የተስተካከለልሽ ጨዋ ሆነሽ ከሌብነት ከሽሮ ከጉልምት ወጣሽ ሴት ሆነሽ ባይሽ ልቀናብሽ እችላለሁ። አሁን ግን ባለሽበት ደረጃ እኔ አስባችሁታል። እኔ አሁን ባንቺ ላይ ስቀና ትቀኑብናላችሁ የምትሉ ሴቶች ጠቅላላ እንኳን ሊቀናባችሁ መሳቂያ ናችሁ። ማንም በእናንተ አይቀና። እኔ አንድ ነገር ልንገራችሁ፣ እዚህ ቲክቶክ ላይ እየመጣችሁ ትቀኑብናላችሁ ለምትሉ ሰዎች እኛ በእናንተ አንቀናም። እኔ በበኩሌ እንደውም ታሳዝኑኛላችሁ፣ ትገርሙኛላችሁ። የሰው ልጅ አለመታደል እላለሁ፣ አለመታደል። አሁን በዚህ ይቀናል። 3000 ቪው ስላለ አሁን በዚህ ይቀናል። ቲክቶክ ላይ ቁጭ ብለው ጊፍት ምናምን ስለሚሉ በኢትዮጵያ ሕዝብ እያየናችሁ ዊጉን የምትገዙት በኢትዮጵያ ሕዝብ፣ የሰውነት ለውጥ የምታመጡት በኢትዮጵያ እዚህ ጊፍቱን እየሰጠ ማንም ይልክልኝ ምን እንደ እኔ እኮ ግርም ነው። አሁን ለማንኛውም ማለት ነው ወደ ሌላ ጉዳይ አልገባም። ለሄለን ግን ሄደሽ የነገርሻት ማን እንደሆንሽ ስለማቅ ማለት ነው ማን እንደሆንሽ ስለማቅ ከኔ ጋር ችግር ካለብሽ አም ዳውን አም ሄር እኔ እና አንቺ ባክ ኤንድ ፎርድ እያለን እንረጋገጥ። በአሁን ሰዓት ከፈለጋችሁ ሰው ጋር የመመላለስ አቅም አለ። አይ ዶንት ኬር ኦልሬዲ እናታችሁ ትበዳ ብሎ መሳደብ ስለጀመርኩት እሱ ስድብ ከሆነ ምንም ችግር የለውም፣ መነጋገር እንችላለን። ሌላ ደግሞ ቅስም የሚሰባብር ምናምን አንቺም ለኔ ማንነቴ መናገር የምትፈልጊ ከሆነ እኔም ላንቺ ማንነትሽን እየነገርኩሽ እንዲህ ከዛ አሳያቸዋለሁ ምን አይነት ቃላት እየተቀባበለን እንደምንነጋገር አሳያቸዋለሁ። ማናባሽንም አልፈራም። እኔ ሁላችሁ ሰው ቤት እጅ አልንጠለጠል፣ ቪው ፍለጋ አልዞር፣ ሰው አልለማመጥ። ጥጋበኛ ነኝ ስላችሁ በማስረጃ ነው። አልፈልግም። በቃ የምፈልገው ሰው ቤት ገብቼ ኮመንት እጽፋለሁ፣ የምፈልገውን ሰው ቤት ገብቼ አይቼ እወጣለሁኝ እንጂ አይደለም ይሄው እካሌ እንዲህ ነው የሶሻል ሚዲያ መሪ ነው እካሌ ፊጊራት ነው በዚህ ይሄው የሆነ ቦታ ራሱ ሀናቡ እንዲያደርገሻል ብለሽ ሀናቡ ነው ብለሽ ብትጠሪኝ ምን እንደምልሽ ታውቂያለሽ? አዳሜ እናትሽ አይደለም አንቺ ጋር መጥቼ ላናግርሽ ላ እኔ ጋር ገብተሽ እንድታናግርኝ አልፈቅድልሽም ነው የምልሽ። ገባሽ? አንዳችሁን እዚህ ቲክቶክ ላይ የተሰበሰባችሁ ጠቅላላ ለጥፍሬ ቆሻሻ ክብር አለኝ ነው የምላችሁ። እንዲህ ብለሽ ወንዴ ሆንሽ ሀናቡ ይሄን ብለሻል። ሀናቡ አፍሽን ስትከፍቺ ቤትሽን ከፍተሽ ስትከፍቺ ትውያታለሽ እንጂ ናይ አናግሪ የምትልሽ በአካል ባገኝሽ አናት አባትሽን ደምሽን ነው ማፈስ። እኔ ቤቴ ራሱ መጥቼ ላናግርሽ ብትኝ እድል አልሰጥሽም። ይሄን ያህል ነው የምንቃችሁ እንድታቁ መፈልግ። አጉል የሶሻል ሚዲያ ፊገር ነን፣ አጉል የሶሻል ሚዲያ ተናጋሪ ነን፣ እኛ እንዲህ ነን የምትሉ ለጥፍሬ ቆሻሻ ክብር አለኝ። ሰላም ጋር ገብቼ የማዋራት ሰላምን ስለምወዳት ነው። ሰላምን አታናግሪያት እንዲህ ናት በዚህ ገብታ ነው በዚህ ወጣ ነው እያላችሁ ስለምትፈርዱባት እኔ ደግሞ እንደዚህ በሰው ፊት የተፈረደበት ሰው የተጣጣለ ሰው የተናቀ ሰው ጋር ገብቼ መሳቅ መጫወት ስለምወድ እሷ ጋር ገባለሁ፣ እስቃለሁ፣ እጫወታለሁ፣ አናግራታለሁ ስለምወዳት ለሰላም ክብር አለኝ። አሁን ሰላም ይቺ እብድ ናት በዚህ ገብታ በዚህ ወጣ የምትሏትን ለሷ ክብር አለኝ። ገባችሁ? ለሷ ክብር አለኝ። አዳሜ ግን ተሳብስበሽ እንዲህ አበሽን ቤትሽን ከፍተሽ እንዲህ ስትይ ማለት ነው የፈለግሽውን ብትይኝ ያናቡ ደንታ አይሰጠኝ። ስለዚህ ሄለን ለምትባዩ ሌባንሽ በዚህ እድሜሽ ያለ መታደል ነው እዚህ ሶሻል ሚዲያ ላይ ጸሎት ይጸልሽ። እሺ አሁን አንቺ ሄለን የምትባይ ሴትዮ ስትጸልይ አይቻልም። የጸለይሽው ጸሎት ምንድነው? በሚቀጥለው አመት ቲክቶከር ማታርገኝ ጌመር ማታርገኝ የራሴ የሆነ ነገር ሰተከኝ የራሴ የሆነ ትዳር ምናምን ነው ሰተከኝ ተከብሬ ልቀመጥ ነው ያልሽው። አንቺ የጸለይሽውን ጸሎት እኔ I was like 23 የ22 አመት እና የ23 አመት ልጅ እያለሁ ነው እንግዲህ አንቺ የጸለይሽውን የተመኘሽውን ምኞት መኖር የጀመርኩት። ታዲያ እንዴት ነው እኔ ላንቺ ዝቅ ብዬ ወርጄ ካንቺ በቃ ካንቺ እኩል ከኔ እኩል አትሆኝም እኔ እበልጥሻለሁ ያልሽ ለኔ አንቺ የበታች ነሽ። ምኞትሽን ምንሽ ነው ሁሉ ነገርሽን አይቻል እንዴ ነው እኔ ዝቅ ብዬ ወርጄ ሂጂ ያንቺ እኩል መሆኑ ወገን አልገባኝም እኮ ሰው ወደ ላይ ይሄዳል እንጂ ወርታች ይወርዳል። ምን ላደርግ
እኔ የምኖረው ኑሮ ለመኖር አንቺ ከዚህ በኋላ ራስ ጉቴ 10 ዓመት ይፈጅብሻል አልኩሽ። ጊፍት እየሄድሽ ብትሰጪ በዚህ ገብቶ ብትይ ሌባንሽ ምንም የሚቀየር ነገር የለም። ህዝቡ ውጤት እየጠበቀ ነው። እየጠበቀ ነው። ተናገሪ ውጤቱ። የሰረቅሻትን ያጭበረበርሽውን ብር ተናገሪ። አንቺ እኮ በቃ አንቺ ትክክለኛ ከሆንሽ ሀናቡ ይሄንን ቃላት እያነሳች አትጠይቀኝ የምትይ ከሆነ ውጪና ለህዝቡ ማን እንደሰረቀሽ እንዴት እንደተሰረቅሽ ተናገሪ። እንዴ አንቺ ዩኬ ለመግባት አጭበርብረሽ የኢትዮጵያን ህዝብ ብር ጎፈንድሚ ምናምን ሰብስበሽ ላጥ ብለሽ ዩኬ ገብተሽ እንደገና መናገር አልፈልግም በደካማ ጎነት ትምጥያለሽ። ታወሪያታለሽ፣ ግዴታሽ ነው ማውራት። ታወሪያታለሽ። ካላወራሽ ደግሞ ሌባ ነሽ። እኔ አንድ ነገር ልንገርሽ፣ ይሄ ሌብነትሽን ካልተናገርሽ መቼም ሰው ፊት ለአንቺ ሰው ክብር አይኖረውም። ይኸውልሽ አሁንም የምነግርሽ ነገር አዳምጪ። ለአንቺ ቦታ አይኖረውም። ሀናቡ ሰርጀሪ ተሰርታለሽ ብላ የነገረችሽን እናትሽ ትባትና ማለት ነው። እንዴት ሰርጀሪ እንደተሰራው መቼ ሰርጀሪ እንደተሰራው ወጣትና ከሀናቡ ጋር ጸብ ከፈለግሽ ነው ለማናት ለሄለን ሀናቡ ሰርጀሪ ተሰርታለሽ ብለሽ የተናገርሽው ማን እንደሆነ ሻክሻለሁ። ለሄለን ሄደሽ ከማውራት ለሄለን ሄደሽ ወሬ ከማቀበል ከኔ ጋር ችግር ካለብሽ እኔና አንቺ ባክፎርድ እየተባባለን እንነጋገር፣ መልስ እንመላለስ። ብራሳ ልጆችሽ ምናምን ናቸው ብለሽ የሰደብሽኝን ልጆቼን የዛሬ ምናምን ዓመት የሰደብሽኝን አረሰው። ማንም ሰው ነው ልጆቼን ሰድቦብኝ ያውቅ። ከቻይና ልውረድ፣ ከናይጄሪያ ልውረድ፣ ከካምባኒያ ልውረድ፣ ከምናምን ልውረድ፣ ከብሔር ብሔረሰቦች ልውረድ፣ መብቴ ነው መውረድ። ግን ሄደሽ ለሄለን ማለት ነው ስምሽን አልጠራም። ማንን እንደማናገር ታውቂያለሽ። ምክንያቱም ሰርጀሪ ተሰራው ብዬ የነገርኩሽ ላንቺ ነው። ለምንድን ነው የነገርኩሽ? ሆዴን እምብርቴን ጋር የወጣ የሆነ ችግር ስለነበረ በኦፕራሲዮን ተስተካከልኩ። ስስተካከለው ምን ሆነሽ ነው ብለሽ ስጠይቅኝ አሞኝ ነው ብዬ መናገር ስለማልፈልግ ምን እንዳልኩሽ ታውቂያለሽ? ሆዴን ሰርጀሪ ተሰራው ብዬ ተናግሬያለሁ። ስለዚህ ለሄለን ሂደሽ ሀናቡ ሰርጀሪ ተሰራች ብለሽ ወሬ ከማቀበል ለምን ፊት ለፊት ወጥተሽ አንቺ ራስሽ ሀናቡ ወገቧ ሴክሲ አሁን ቦርጫለኝ ለራሴ ራሱ ቦርጬን እየፈራው ነው። ተደራርቤያለሁ። እኔ በፊት ቲክቶክ ላይ ስመጣ የዛሬ 5 ዓመት ቦርጭ የለኝም ነበር። አሁን ነው እንደውም ቦርጫለኝ። ስለዚህ ይሄ ከሀናቡ ጋር ጻፍ አም ዳውን ስንቴ ነው ምና አም ዳውን አይ ዶንት ኬር ምን እንደሚመጣ ያለው ከምን አንፃር ሄለን ይሄንን ነገር እንደተናገረች ስለማቅ ነው። ከምን አንፃር ሄለን ይሄንን እንዳወራች ስለማቅ ነው። በምን ምክንያት ሄለን ይሄንን ወሬ እንዳወራች ስለማቅ ነው። ሀናቡ ሰርጀሪ ተሰራች ብላ የተናገረችው ዛሬ ማን ነግሮሽ እንደሆነ ስለማቅ ነው። ስለዚህ የነገረች ሰው ይምጣና ከኔ ጋር ባክንፎርድ የተባባለ ይነጋገር። አለቀ ደቀቅ። ከዚህ በኋላ የምንለማመጠው የምፈራው ሲጀመር እኔ ሰው ፈርቻ አላውቅም። ለሰው ልጅ ስቆም እቆማለሁ። የሆነ ሰው የሆነ ነገር ሲሆን ምናምን ነገር ከደበረኝ ለዛ ሰው ቆማለሁ። እዚህ ግን ቲክቶክ ላይ የተሰበሰበሽ ማህበረሰብ ማንሽንም አልፈራም። ወሬ ኮዲያና ኮዲ ከምታባሉ ከኔ ጋር ችግር ካለባችሁ ተናገሩ። let's do it ሁሌሽም ለምን በአራቱ አቅጣጫ ሀናቡ ታስጠላኛለሽ የምትሉ ካላችሁ ጠቅላላ ተነሱ። ወሬ ከማባዳትና ሀናቡ ሰርጀሪ ተሰርታለች አንቺን ወፍራማ ሺ ዘፋፋት። አሁን እንደዚህ ስል ማለት ነው ሌሎቻችሁ እህቶቼ ለመናገር ፈልጌ አይደለም። ሄለንን ግን መናገር ስላለኝ በጤናም ጥሩ አይደለም ለሁሉም ነገር። ጎዱ ጄም ወርክአውት አድርጊ፣ ራስሽን ጠብቂ። ስለዚህ እኔ ወፍራም ነሽ ራስሽን ጠብቂ ስላልኩሽኝ ስለዚህ ሀናቡ ሰርጀሪ ተሰርታ ያለችሽ አንቺ ስለምታቂ ነው ማን እንደነገርሽ ስለማቅ ነው። ግን ሰርጀሪ አልነበር። የሚገርምሽ ነገር ሰርጀሪ አልነበር፣ የጤና ችግር ነበር። ግን አውቄ ነው ሰርጀሪ ያልኩት። ሀናቡ ወፍራም ነሽ ምናምን ውሸትሽን ነው ቦርጭሽን ተሰርተሻል ካላችሁ እኔ የቲክቶክ ስጀምር የዛሬ 5 ዓመት ቪዲዮዬን አውጥቼ ያሳያቸዋለሁ። ጌታ ምስክሬ ነው። ስጀምር ያለውን ሰውነቴን አውጥቼ ያሳያለሁ። ሲቀጥል ደግሞ ማለት ነው ምንድነው ፌስቡክ ላይ ስፖስት የነበረውን ቪዲዮዎችን አውጥቼ ያሳያቸዋለሁ። እሱን ራሱ አውጥቼ ያሳያቸዋለሁ። ሰውነቴ ምን አይነት እንደሆነ እንዳልሆነ አሳያቸዋለሁ። መቼም እኔ ሆዴ ላይ ሰርጀሪ የሚያሰራ ምንም አይነት ችግር የለብኝም፣ ምንም አይነት ፋት የለብኝም። ስለዚህ አሁን በጣም የገረመኝ ነገር ያ ወሬ ሄለን ከየት አምጥታ እንዳወራችሁ ስለማቅ ነው፣ ማን እንደነገራት ስለማቅ ነው። እንዴ አዲስ አሁን ገና ነው የገባሽው። ሄለን ምን እንዳለች ታውቂያለሽ? ዛሬ ሀናቡ ሆድሽን አንቺ ሰርጀሪ ተሰርተሽ ነው ምናምን ያለች ስትራገጥ ነበር። አሁን ስታፕ ወይኔ ጉዴ ባሌ ማውራት ጀመረ። ወይ ዶንት ኖ ሃይ ሀናቡ አይ ላቭ ዩ አላለም። ከዛ ሆኖ
መነሳት ያለበት በየአቅጣጫው ታውቂያለሽ። አሁን አዲስ እንግዲህ ታውቃለች ሰርጀሪ እንዳልሆነ ታውቃለች፣ የጤና ችግር እንደሆነ ታውቃለች። ግን ለዚህችኛዋ የጤና ችግር ነው ብዬ መናገር ስለማልፈልግ ሰርጀሪ ነው አልኩኝ አውቄ። ከዛ ይሄንን እውነት አድርገህ ሄደን ለሄለን ትናገራለች። በጣም ነው የሚያስጠላው። ስለዚህ ማለት ነው እንነሳ ካላችሁ በአራቱም አቅጣጫ እንነሳለን። አይ ዶንት ኬር። እንጣላ እንባላ ከተባለ አይ ዶንት ኬር። እኔ አንድ እንዲህ ደጋፊ እንኳን አልፈልግም። ዝም ብዬ እኔ ራሴን ችዬ መጥቼ እንራገጣለን። እኔ አንድ ነገር እንገራችሁ፣ እዚህ ቲክቶክ ላይ የሆነ ፋውል ሰርታችሁ ምናምን ነገር እየዞራችሁ ጊፍት ስለሰጣችሁ ህዝብ ስለተለማመጣችሁ በዚህ ገባ በዚህ ወጣ ስላላችሁ የሰራችሁት ነገር የሚሸፈንላችሁ አይምሰላችሁ። አበሻ ሀበሻ ነን። ቂም ይዘን ቂም አንቀን ቂም ሸምቀቀን ቁጭ ነው የምንለው። ሺህ ጊዜ እየዞራችሁ ስማችሁን ለማስደረስ አሁን እሺ ሄለንን እያዩዋን ስሟን ለማደስ በየቦታ ሄዳ ጊፍት ትሰጣለች፣ ሌባነቷ እንዲረሳ ምናምን። በእነዚህ ነገር የሚስተካከል ነገር የለም፣ አይስተካከልም። ህዝቤ ቂም ከያዝን ያዝን ነው፣ እንቅ ካረግን አደረግን ነው። ገባችኋል? እንዲህ እኔ በጠዋቱ እንዲህ አሞኝ ወጥቼ ከእናንተ ጋር ልጨቃጨቅ? ቂም ከያዝን ያዝን ነው። እንደውም ማን ላይ ቂም እንደማይያዝ ታውቃላችሁ? አሁን ለሰ እዚህ አሁን ሄለን ወርቅዬ ሌባ ነሽ። ዲቦራ የምትባለው ልጅ ቱ ቢ አነስ ማለት ነው። ዲቦራ የምትባለው ልጅ ቱ ቢ አነስ አይ ዶንት ኬር አባውት ዳት ግን ማለት ነው። እውነት ለመናገር ይሄን ያህል ህዝብ እንዲወጥሮ የሚጠላትን ነገር የሰራችው ስራ የላትም። ህዝብ ቂም የሚይዝባትን ነገር የሰራችው ነገር የላትም። በቃ ሸርሙጣናት፣ የሰው ባል ትቀሚያለሽ አልናት። አናቷን በዚህ አልናት። በገዛ የሚያገባን ነገር የለም። ከዛ ያለፈ ነገር ግን አሁን ዲቦራ ማለት ነው ህዝብ እንዲወጥሮ ቂም ይዞ ምናምን ነገር አንቺ እንዲነሽ የሚላት ነገር የለባት። እውነት ለመናገር እኔ ስለ ምንም ነገር ስለ ፖለቲካም ስለ ዘርም እንዲም ሌባም ሆና ሰርቃ ምናምን ሰው ስታጭበረበረም እንደዚህ እንደሄለን አይቻታለቅ። ንጹህ ናት። ስለዚህ እንደፈለገሽ ፍሪ ሆና ከህዝብ ጋር ማለት ነው መንቀሳቀስ ትችላለች። ለሷ የምሰጣት ክሬዲት ይሄ ነው። በምንም አይነት ነገር ህዝብን እንደ ህዝብ ፖለቲካ በምናምን በተለያየ ነገር ህዝብን ነክታ አይቻት አላቅም። ነክታ ማታቅም ምንም አታቅም። ያው መብቷን በገዛ መብቷን ያው ረገጣ ስለሆነ የቲክቶክ ረገጣ ስለሆነ ባክን ፎር እየተባባልን ልኳን ነግረናታል እንጂ የኢትዮጵያ ህዝብ እንዲህ ተነስቶ ቂም እንቅ አድርጎ ቂም ይዞ ምናምን እንደዚህ በቃ ሰው ውጥር አድርጎ የሚጠላትን ነገር አልሰራችም። እዚህ ሶሻል ሚዲያ ላይ እኔ አላየሁባትም። በምንም አይነት ነገር ህዝብ በሚያስቀይም ነገር ስትሳተፍም ሆነ ስትንቀሳቀስ አይቻት አላውቅም። በራሷ ነገር ነው የተንቀሳቀሰችው። ያው በራሷ ነው። ቲክቶክ ላይ የሶሻል ሚዲያ ረገጣ ነው። አረጋግጠናታል ምናምን ላ ሀናቡ ሸሌው እንትን የሚላትን ያ ሸሌ ሰዋት ሸሌ ነኝ እኔ ባሌን እየሰማሁ አይደል? ሀናቡ አይላብ ያለ ላምጣው እንዴ ድምጽን ትሰማላችሁ እንዴ? ሸሌ ነኝ አይደል? ባሌን እዚህ ጋር ቁጭ አድርጌ ነው ሸሌ ነኝ። እና እኔ እውነት ለመናገር ዲቦራ የምትባለው ልጅ እንደውም ዛሬ ዲቦራ አልኩሽ ስምሽን መጥራት አልፈልግም። ረገጣኔ ቲክቶክ ረገጣ ወገብ ዛላሽን አንገትሽን ኩላሊትሽን ብዬሻለሁ። ግን የምሰጥሽ ክሬዲት ራስሽን የተመለከተ ነገር ነው የሰራሽው። ህዝብን እንደ ህዝብ የሚያስቀይም ህዝብን እንደ ህዝብ የሚጎዳ ምናምን ነገር የኢትዮጵያን ህዝብ አስቀየምኩ ብለሽ የሰራሽውን ስራ አላየሁብሽም። ህዝብንም መለማመጥ የሚገባሽ ሴት አይደለሽም። ህዝብም ቂም የሚይዝባት ነገር ያደረገችው ነገር የለም። አሮን ነው ስለሌሎቻችሁ አላውቅም። ፖለቲካ ምናምን ስታወራ ሰምቻት አላውቅም። እንዲህ የህዝብ ብር ሰብስባ ሰርቃ አይቻት አላውቅም። የተለያየ ነገር ስትሰራ አይቻት አላውቅም። ስለዚህ ሺዝ ፍሪ ናት። እውነት ለመናገር ነፃ ናት። ሀናቡ ዝም ብለሽ የሰው ክሬዲት አሰጭም ካላችሁ ለእሷ ክሬዲት እሰጣታለሁ። ንጹህ ናት። ያ በተረፈ የራሳችሁ ጉዳይ። እኔ አመት ባል ነው ከልጆቼ ጋር ፏልል ነው ምናምን ከኔ ጋር ችግር ያለው ሰው ካለ ሀናቡ እንዲተናገርሽ ብሎ የተናገረ ችግር ያለው ሰው ካለ አም ዳውን አይ ዶንት ኬር። ማንሽንም እንደማልፈራ ነው የምነግርሽ። ግን ወሬ ኮዲያና ኮዲ ማቀባበል ጥሩ አይደለም። ቢሆን እንኳን እኔ እንኳን ቢሆን እንኳን ሰርጀሪ እንኳን ቢሆን የተሰራሁት ሰርጀሪ ነው ብሎ ሄዶ ወሬ ማቀበል ጥሩ አይደለም። አልወድም እንደዚህ አይነት ወሬ። ሰው ወድሻለሁ ስለዚህ የሆነ ሰው እወዳለሁ ካልኩኝ እወዳለሁ ነው። ላንቺ ቆሜያለሁ ካልኩኝ ቆሜያለሁኝ ነው። የፈለገ ነገር ሰው ቢገፋፋኝ ራሱ በሰው ግፍፊትነት ተነስቼ ሰው አልናገርም። ጌታ ምስክሬ ነው፣ አልናገርም። ስም ራሱ ስጠሩ ያንዳንድ ሰው ዝም ነው የምለው። ግን ሄዶ ወሬ ማቀበል በጣም ይደብራል። ያልሆነ ነገር እውነት እንኳን ቢሆን ኦኬ። ምን የትኛውን ሰርጀሪ ነው እናቴ? አሁን እንደውም ይሄን ቢራ ጠጥቼ ቦርጭ አውጥቶብኛል። ያንቺን ሰርጀሪ አረ አዲስ ታውቂ። አሁን አዲስ በምን ምክንያት ሆዴ ጋር እዚህ እምብርቴ አካባቢ ችግር ተፈጥሮብኝ እንትን እንዳደረኩኝ ታውቃለች፣ ኦፕራሲዮን እንዳደረኩ። ምክንያቱም አዲስን አይ ላቭ አዲስ ማለት ሺዝ ማይ ፍሬንድ ማለት ባሏን ቀማው ባሏን ምን ችግር አለ? ሼር እናደርጋለን። ግን ጓደኛዬ ናት እሷ። እንደውም ታውቃለች፣ ልጆቼን ታውቃለች፣ ባሌን ታውቃለች። አብዛኛውን የራሴን ነገር መናገር ያለብኝን ነገር ታውቃለች፣ ታውቀኛለች። እነግራታለሁ፣ ግልጽ ነው።
እሷ ታውቃለች አሁን ችግሩ ምን እንደነበር። ግን ሀናቡ ሰርጀሪ አንቺን ወፍራ ምናምን ብላ ተሳደባለች። እሷ ሰርጀሪ ተሰርታ ወዴት ነው ወገን? ያብዬን ወዳምዬ የምዬን ወዳብዬ እያደረጋችሁ ነገሮችን እዚህ ቲክቶክ ላይ መገለባበት ጀመራችሁ እንዴ? አርፌ በተቀመጥኩበት ምንም ባላደረኩበት ስለኔ ሄዶ አውርቶ እኔን በዚህ በቃ አሁን እሷ ተሳደብኩ ማለት ነው። አሁን እሷ በሷ ቤት እኔን ተራገጠች ማለት ነው። አሁን እሷ እኔን ሰደበችኝ። ዋው ይቺ ሄለን የምትባል ሌባ ጋለራዋን የምታይ እንዴ ሄለን፣ እኔ እኮ አንቺ እኮ ባይልልሽ ነው እንጂ ትዳር አግብቶ መውለድና ልጅ መውለድና ይሄ ትዳር ምናምን ትልቅ ነገር አይደለም። ሳታገቢ ሲንግል ሆነሽ መኖር ትችላለሽ። ምንም ነገር ሳይኖርሽ መኖር ትችላለሽ። ኢትስ ኦኬ ኖርማል ነው። ግን ማለት ነው የአብዛኛው ሴት ምኞት ስለሆነ ማለት ነው እኔ ልንገርሽ፣ በዚህ እድሜሽ ዛሬ ክሪስማስ ነው ልጆችሽን ሰብስበሽ ከልጆችሽ ጋር መሳቅ መጫወት ከባልሽ ጋር ምናምን እንደዚህ የተከበረ ነገር በመስሪያሽ ሰዓት ይሄ ቲክቶክ ላይ 3000 ሰው ቁጭ አለ፣ 4000 ሰው ቁጭ አለ፣ 5000 ፎሎወር አለኝ 500,000 ነው ምናምን ፎሎወር አለኝ ጊፍት እየወረድ ምን አገባኝ እኔ ስለናንተ ጊፍት እና እኔ እኮ ያልገባኝ ነገር ስለናንተ ጊፍት እኔ ምን አገባኝ? እኔ እኮ የምኖረው አሜሪካን ሀገር ነው። ለምንድን ነው የእናንተን ፊት እያየሁኝ ራሴን መቀየረው? ሰርቼ መቀየር ስችል ሰርቼ ተለውጭ አሁን ገብቼ አሁን ወጥቼ እስከ 12 o'clock $200 እና $300 ሰርቼ መግባት የምችል ሴት እኮ ነኝ። ለምንድን ነው መጥቼ ይሄንን ህዝብ ማለት ነው ጊፍት ስጡኝ ብዬ የምለምነው? ከዛ ሂማን ሄሩ ስቀየር ሂማን ሄሩ የተቀየረው በእኛ ብር ነው ይልሻል ህዝቡ ቁጭ ብሎ። ልብስ ስትቀይሪ ከዚህ በፊት ቀይረሽ የማታውቂውን ልብስ የቀየርሽው አሁን እዚህ ቲክቶክ ላይ ጊፍት ስለሚሰጥሽ ነው። የተለያየ ለውጥ ስታደርጊ አናትሽን በእኛ ነው እያሉ ነው ህዝቡ የሚናገረው። ለምን ብዬ ነው ያንን የማደርገው እንዴ? በላቤ በራሴ መቼም አሁን እናንተ እዚህ ቲክቶክ ላይ ጊፍት እየሰበሰባችሁ ብር ሰራን ብላችሁ ተለወጥን የምትሉ ሰዎች መቼም ሰው ለእናንተ ክብር አይኖረውም። እኔ በበኩሌ ዶንካኑ እና እንዳትጀምርኝ። እኔ ሀናቡ እኔ እንዲህ ነኝ፣ ልብስ አለኝ፣ ጫማ አለኝ፣ ሀብታም ነኝ፣ ብር አለኝ፣ ስልኬ፣ ወርቄ፣ አንጀቴ፣ ኩላሊቴ ብትይ ማለት ነው እነግርሻለሁ እንዴት እንደመጣያ። እኔ ግን እንዲህ ነኝ ብዬ መንቀባረር መብቴ ነው። ከፈለኩኝ የፈለኩትን አይነት የሰውነት ለውጥ አምጥቼ ለብሼ ዘንጬ ቤቴ ምኔን እያሳየው እንዲህ ነኝ ብዬ መጎራር እችላለሁ። ምክንያቱም ሰርቼ ነው ያንን ያገኘሁት፣ ለፍቼ ነው ያገኘሁት እንጂ እዚህ ሶሻል ሚዲያ ላይ ቁጭ ብዬ ሰው ለምናችሁ እየተሰጣችሁ ራሳችሁን ከለወጣችሁ የሰውነት ለውጥ ምናምን ካመጣችሁ ለምናችሁ የተለያየ ነገር ካደረጋችሁ እኛ ላይ መታችሁ መጎረር አትችሉም። በምን ምክንያት ነው የምንጎረርባችሁ? እዚሁ የኢትዮጵያ ሕዝብ እየረዳችሁ ደግሞ ሌላ የምትሉት ነገር ምንድነው? ኢንተርናሽናል ጌመሮች ነን። የምን አባሽ ኢንተርናሽናል ጌመር ነሽ? የትኛው ኢንተርናሽናል? የትኛው ነጩ? የትኛው ጥቁሩ? የትኛው የሌላ ሀገር ዜጋ እየመጣ ጊፍት ሲሰጣችሁ ነው ኢንተርናሽናል ጌመር ነኝ ብለሽ አፍሽን የምትከብቺው? እድሜያችሁ በዛ ላይ ከ35 ዓመት በላይ ህፃን ትጫወታላችሁ። ህፃን እዚህ ቲክቶክ ላይ ተናገርኩኝ። እነ ኪዲ ናቸው እነ ጃኒ ራሱ 28 ምናምን ናት። እዛ ኢትዮጵያ ቁጭ ብለው ሌሎች 35 ዓመት በላይ ናቸው። አሮጊቶች ናችሁ እንዴ? በፊልተር ፊትሽን ብዳርገሽ ስለምትገቢ ወጣት ነኝ ብለሽ በቃ ገና 28 ነኝ 29 ነኝ 30 ነኝ ስላላችሁኛ እውነት ነው ብለን ልንቀበል ነው እንዴ? ያረላችሁ ትልልቆች ናችሁ አልኩኝ። ትልልቆች ናችሁ። ፊልተር ነው። ጂጂ ኪያን አላያችኋት የምትጠቀመው ፊልተር ፊቷ ምናምን እንዴት እንዳነሰ እናንተም የምትጠቀሙት ፊልተር እኮ ነው። ፊልተር የሰው መልክ ይቀይራል፣ የሆነ እድሜሽን ይቀይራል። እኔም እኮ ያንን ፊልተር አድርጌ መጥቼ ፊቴን እንዲኪብ አድርጌ ምናምን ነገር የ25 ዓመት ልጅ መስዬ መቅረብ ይችላል እኮ። ችግር እኮ የለብኝም እንዴ? ትልልቆች ናችሁ ስትባሉ ትናደራላችሁ። ናችሁ ትልልቆች ናችሁ እናውቃለና እንዴ? አይናችሁን አይተን እናውቃለን፣ ፊታችሁን አይተን እናውቃለን። ኢንተርናሽናል ጌመር ነኝ። የምን አባሽ ኢንተርናሽናል ጌመር ነሽ? ኢትዮጵያኖች አረብ እንደ ጊፍት የሚሰጧችሁ የትኛው ኢንተርናሽናል ስትሉ እኮ የተለያየ ሀገር ዜጋ እየመጣ አንድ ወይም ሁለት የውጭ ዜጋ መጥቶ ጊፍት ስለሰጠች አንቺ ኢንተርናሽናል ጌመር ነሽ ማለት አይደላችሁ። ኢትዮጵያኖች ናችሁ የሚሰጧችሁ፣ ኢትዮጵያኖች ናችሁ የሚረዷችሁ፣ ኢትዮጵያኖች ናችሁ ልብስም ጫማም ዊግም ጸጉሩም የተለያየ ነገር እንድትቀይሩ ያደረጓችሁ ኢትዮጵያኖች ናቸው። እህት ወንድሞች የምትሏቸው አሞኬ። እኔ እኮ ይሄንን ስነግራችሁ ቀንቼ ምናምን አልፈልግም። ሰርቼ አንቺ መከራሽን አይተሽ $1000 ብትሰሪ እኔ ደግሞ ወጥቼ ፏ ብትን ብዬ በላቤ የሆነ ሳቢ ስንት እንደምሰራ አልነግርሽም። ዘግቼ የምገባ ሴት ነኝ። አልፈልግም። ኢንተርናሽናል ጌመር ነን። አንተ ዛጋ 3000 ሰው ስላያችሁ ልትጥሉን ነው። የታባሽ የቆምሽው ነው እኛ የምንጥልሽ? በእናንተ ቤት የቆማችሁ መስሏችኋል እንጂ በጣም ነው የቆማችሁት። ከዛ እነዚህ የፈረደባቸው አረብ ሀገር እንዲሁም ኢትዮጵያ ምናምን ያሉ እህቶቻችን አሉ። እነሱን መናገር አልፈልግም። አይ ላቭ ደም። አረብ ሀገርም የትም ያሉት እህቶችን መናገር አለ። እኔ ከሰው ጋር አናቡን አነካካሉ ስትይ እማወራው ነቃሉ። እነሱ ምንም አያውቁም። ብቻ ከስር ሆኖ ብቻ አንቺ አንደኛ ነሽ፣ አንቺ ሁለተኛ ነሽ፣ አንቺ ሶስተኛ ነሽ እያሉ ስለማያውቁ ማለት ነው። እናንተ እየተጠቀማችሁባቸው እንደሆነ ስለማታውቁ
ዋይ ኬር እንዴ? ወሬውን ካልሰማ ኢንተርናሽናል ጌመር አይደሉም። በቃ አይደሉም። ኢትዮጵያኖች ናቸው የሚረዷቸው። እኛ በ3000 እና በ4000 ቪውወር አንቀናም። እኔ የምትቀኗላችሁ ወገን እስቲ እንቀናለን ብላችሁ ቁጥር ጻፉ። ትቀናላችሁ? እኔ በበኩሌ አልቀናም። እኔ ከጥፍሬ ቆሻሻ ራሱ አልቆጥራቸውም። ጌታን ነው የምላችሁ። ቢለብሱ ቢዘንጡ ምን ቢሉ ምን የተለያየ ነገር ቢያደርጉ ራሱ እንዲህ ብዬ ራሱ ቦታ ሰጥቼ ራሱ አላያቸው። እንዴት ነው የሚቀናው ነው? እኔ ለምንድን ነው የምትቀኑባቸው? ምንም ያስቀና ነገር አለባቸውና ነው እነሱ ቁጭ ብሎ ጌም ስለተጫወቱ ይቀናብናል። ልትጥሉን ነው። መቼም አትጥሉንም። ጎትታችሁ አትጥሉ። መቼ ቆማችሁና ነው እኛ በእናንተ መንቀናው? አርፌ በተቀመጥኩበት ማለት ነው። ባንደራረስ ጥሩ ነው። አይ እንደራረስ ከሆነ ደግሞ እንደራረሳለን። ማንን እንደማዋራ የሚያቀቀዋል። እኔ ያናውነ ያስቀየምኩት ብሔረሰብ የለኝም። የተናገርኩት በፖለቲካ ህዝብ አላስቀየምኩ፣ በሃይማኖት ህዝብ አላስቀየም። ነፃ ነኝ። እንደፈለኩኝ መሳቅ፣ መጫወት፣ ማላገጥ እችላለሁ። እኛ ስንተኛ ደግሞ ምን አለች እቺ ሄለን የምትባይ? እኛ ስንተኛ ነው ጠብቀሽ የምትገቢው። ከዛ አንድ አበባ ተለቃቅሚያለሽ እንዴ? ሀናቡ ጌመር ናት ብላችሁ ነው የምታስቡት? እኔ ጊፍት እየጠየቅኩኝ ነው እንዴ? እንደዛ ነው የምታስቡት? አልገባኝም። አረ ልጆች እየተጨቃጨቁ ነው። እናቴ ልጆቼ ጋር ልሂድ